السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، يا الله فقارك هنا الكنوز العظيمة ታላላቅ ድልቦች በሚል ርዕስ በሼክ ናስር አልፉሀይድ የተዘጋጀ የተለያዩ ወደ አላህ ተባረከ ወተዓላ የሚያቀርቡ ስራን ትርፋማ የሚያደርጉ ከተውሂድ ጋር ከአዳብ ጋር ከፈዳኢል ጋር የተያዙ ነጥቦችን የሚዳስስ ኪታብ እንማማር ይሆናል። ወደ ኪታቡ ከመግባታችን በፊት የተወሰኑ ነጥቦችን መግቢያ የሚሆኑ ነገሮችን ማየት ይጠበቅብናል። በመጀመሪያ ደረጃ የዕልምን ትሩፋት ማወቅ ደጋግሞ ማስታወስ ይኖርብናል። የዕልምን ጠቀሜታና ትሩፋቱን ባወቅን ቁጥር ለዕልም እንጓጓለን። ጓግተን ያገኘነውን እውቀት ደግሞ እንጠብቃለን፣ እንተገብራለን። ዕልም የነቢያት ውርስ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደተናገሩት ነቢያት ወርቅም ይሁን ብር አላወረሱም፣ ያወረሱት ዕልምን። ዕልም የያዘ ያገኘ የነቢያት ቤተሰብ ነው ማለት ነው። የነቢያት ወራሽ ነው፣ ዘመድ ነው ማለት ነው። ቤተኛውም ዘመን ቤተኛውም ሀገር ላይ ቢገኝ እድሜ፣ ጾታ፣ ሀገር፣ ዘር ሳይገድበው ልክ እንደ ነቢዩ ልጅ ወንድም፣ እህት መውረስ ይችላል፣ ወራሽ ይሆናል። አላህ ተባረከ ወተዓላ ለነቢዩ የተለያዩ ጸጋዎችን ሰጥቷቸዋል። ከሰጣቸው ጸጋዎች ሁሉ መርጦ ጨመርልኝ በል ያላቸው የዕልምን ጸጋ ነው። ወቁል ረቢ ዚድኒ ዒልማ፣ አላህ ሆይ እውቀት ጨምርልኝ በል ብሏቸዋል። ኡሙ ሰለማ ባለቤታቸው ባስተላለፉት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም በየማለዳው ባዕደ ሶላቲል ፈጅር አላሁመ ኢኒ አስአሉከ ዒልመን ናፊዓ፣ አላህ ሆይ ጠቃሚ እውቀትን እጠይቅሃለሁ ያሉ ዱዓ ያደርጉ ነበር። አላህ ተባረከ ወተዓላ እውቀት ጨምርልኝ በል ያላቸው የሁሉም ስኬትና የአዱንያም የአኺራ ጠቃሚ ነገር ቁልፉ ዕልም ስለሆነ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ዕልምን ተማሩ ብለው አዘዋል። ወንድም ሴትም እንዲማር መክረዋል። ዕልምን በመማር የሚገኙ የተለያዩ ትሩፋቶችን ተናግረዋል። አለመማር አለመጠየቅ እንደሚያስወቅስ በቁርአን በሐዲስ ተነግሯል። የሚያውቁና የማያውቁ እኩል እንዳልሆኑ አላህ ቁርአን ላይ ነግሮናል። ሀል የስተዊ አለዚነ ያዕለሙነ ወለዚነ ላ ያዕለሙን ብላ ጌታቸውን፣ ሸሪዓን፣ አላህ የሚወደውና የሚጠላውን፣ ሐላልና ሐራምን የሚያውቁና የማያውቁ እኩል ናቸው እንዴ? በፍጹም እኩል አይደለም። አላህን የማያውቅ እድሜውን በከንቱ ያቃጥላል፣ ያልተፈቀደውን ያደርጋል፣ በማያስቀው ይስቃል፣ በማያስለቅሰው ያለቅሳል፣ ውዱን ነገር ቸላ ብሎ ርካሹ ነገር ላይ ይጠመዳል። አላህን ተባረከ ወተዓላ የሚያውቅ ሌሊት ያለቀሰ ጌታውን ይማጸናል። አላህን ተባረከ ወተዓላ የሚያውቅ ሸሪዓን የሚያውቅ አኺራን ከፍ ያደርጋል፣ ዱንያን ዝቅ ያደርጋል። ከሰው አልፎ በእንስሳት ዓለም እንኳ የሚያውቁ እንስሳትን ከማያውቁ የሚሰለጥኑን ከማይሰለጥኑ አላህ አበላልጧል። ሙከልቢና ቱዓሊሙነሁነ ሚማ ዓለመኩሙላህ ፈኩሉ ሚማ አምሰክና ዓለይኩም ወዝኩሩ እስመላሂ ዓለይህ ብላ ያሰለጠናችኋቸው ውሻዎች ያደኑትን ቢስሚላህ ብላችሁ ብሉ ብሏል። ከሰለጠነ ውሻ ጋር ያልሰለጠነ ውሻ ከተገኘ ግን ምግቡ ሐራም ይሆናል። ያሰለጠነው ውሻ ቢስሚላህ ብለን የላክነው የአደን ውሻ የያዘውን ሞተውን ብንደርስበት መብላት እንችላለን ቢስሚላህ ብለን። ካሰለጠነው ውሻ ጋር ሌላ ያልተማረ ጃሂል ውሻ ካለ አይበላም፣ የተኛው እንደገደለው ስለማይታወቅ። ሁለቱም ውሻ ከመሆናቸው ጋር የአንዱን ሐላል የሌላኛውን ሐራም ያደረገው ዕልም ነው። አላህ ተባረከ ወተዓላ በርካታ የቁርአን አንቀጾች ራሱን በዕልም ገልጿል። ዓሊም ዓሊም ብሏል። የሰው ልጆች ከነሱ ጋር የሚሄዱ አላህ ተባረከ ወተዓላ ራሱን ያወደሰባቸው ባህሪያትን እንዲላበሱ ነብዩ አዘዋል፣ ሸሪዓ አዘዋል። አላሁመ ኢነከ ዐፉወን ቱሒቡል ዐፍወ ፈዕፉ ዐኒ፣ አላህ ይቅር ባይ ነው፣ ይቅር ባዮችን ይወዳል። መሐሪ ነው፣ መሐሪዎችን ይወዳል። ዓለም ነው፣ ዓለሞችን ይወዳል። ከዕልም ትሩፋት ጠቀሜታ ሌላኛው ጌታ አላህን በሚገባ መፍራት የሚችለው ዕልም ያለው እውቀት ያለው ሰው። ኢነማ የኽሸ አላህ ሚን ዒባዲሂ አልዑለማ የተባለው ለዚህ ጌታ አላህን ከማክበር ጋር
ከእውቀት ጋር በሚገባ የሚፈሩት ሐቁን ከማወጋ ሐቁን ከመጠበቅ ጋር የሚፈሩት ዑለሞች ናቸው ብሎ ሐላል ሐራምን የሚያውቁ ተውሂድ ሽርክን የሚያውቁ ሱና ቢድዓን የሚያውቁ የኻሊቅ የመኽሉቅን ሐቅ የሚያውቁ እነሱ ናቸው አላህ የሚፈሩት። አላህን በሚገባ የማይፈራ የሰውን ሐቅ ሊጠብቅ አይችልም፣ የጌታውን ሐቅ ሊጠብቅ አይችልም። አላህ የሚጠላውን ሊያደርግ የሚወደውን ሊተው ብዙ ትርፋማ የሚያደርጉ ነገሮችን ሊያሳልፍ ሊያስመልጥ ይችላል። የእውቀት ደረጃ አንገብጋቢነቱ ጠቀሜታው የገባቸው ሱሐቦች ታቢዕዮች አንድ ሐዲስ ለመስማት የቀናት ጉዞ ይጓዙ ነበር፣ የወራት ጉዞ ይጓዙ ነበር። ዒልም እንዳይማሩ የሚያግዳቸው ነገር ካለም ያለ የሌለ አቅማቸውን ብልሃታቸውን ተጠቅመው መፍትሄ ይፈጥሩለት ነበር። ዑመር ብን አልኸጣብ ሐዋሊ የሚባል መንደር ነበር የሚኖሩት፣ ከመዲና ራቅ ብሎ የሚገኝ ስፍራ። በየቀኑ ነቢይ ጋር ሄደው እንዳይማሩ የቤተሰብ ኃላፊነት አለባቸው። የቤተሰብ ኃላፊነት አለብኝ ብለው ደግሞ ዒልምን እንዳይተዉ፣ ዒልም የዲን መሰረት ነው። መጀመሪያ ቁርአን ሲወርድ ኢቅራ ተማር ነው ያለው። መዲናም ላይ የወረዱ አንቀጾች ኢዕለም እወቅ አንብብ የሚሉ ናቸው። ስለዚህ ከጎረቤታቸው ጋር ተስማምተው አንድ ቀን ዑመር ሰፈር ቆይተው መንደራቸው ብለው የእሳቸውንም የጎረቤታቸውንም ስራ ይሰራሉ። እሱ ነቢይ ጋር ይማራል። ማታ ሲመለስ ነቢይ ጋር የተማረውን ይነግራቸዋል። በማግስቱ ደግሞ ጓደኛቸው መንደር ውስጥ ብሎ የእሱንም የዑመርንም ስራ ይሰራል ረዲየላሁ ዐንሁማ። ዑመር ነቢይ ጋር ብለው ሲማሩ ብለው ማታ ሲመለሱ የተማሩትን ይነግሯቸዋል። ከዚህ ሁሉ አልፎ በግ፣ ፍየል፣ ግመል የሚያረቡ ሱሐቦች የቤት እንስሳት የነበሯቸው ሱሐቦች በየቀኑ እንስሳቶቻቸውን ወደ ግጦሽ ይዘው የሄዱ ዒልም እንዳያልፋቸው የፈጠሩት ዘዴም አለ። ቡኻሪ ሌሎችም በዘገቡት ሐዲስ ላይ እንደተነገረ በተራ ተራ ግመሎችን ያግዱ ነበር። ሁሉም የራሳቸውን ግመል እየጠበቁ ዒልም እንዳያልፋቸው ዘዴ ፈጥረው ተቀናጅተው በተራ ተራ በየመንደሩ ያሉ ሰዎች ተመዳድበው ተራ የደረሰው ቀን ይማራል። የግመልና እንስሳት እገዳ ተራው የሆነ ቀን ማታ ተመልሶ ከነቢ የሰሙትን ያስተምሩታል። አንዳንዴ በጊዜ እንስሳትን ወደ ቤታቸው ከመለሱ በቀሩ ደቂቃዎች ሁሉ ነቢ ጋር መጥተው ይማሩ ነበር። ጃቢር ብን አብድላህ በዚህ መልኩ ተራቸው ሆኖ በጊዜ እንስሳትን ወደ ቤት መልሰው ነቢና ሱሐቦች ተሰብስበው ወደሚማሩበት ቦታ ሲደርሱ ደስ የሚል ንግግር ሰሙ። እንዴት ደስ ላለህ ያ ዑመር ቀና ብለው አይተዋቸው አንተ ሳትመጣ በፊት የነገሩን ከዚህ የበለጠ ያስደስታል ብለዋቸዋል። ስለሆነ መልካም ስራ ትሩፋት ሲነግሯቸው ያንንም ነግረዋቸዋል፣ አሳውቀዋቸዋል። ዒልምን ፍለጋ ከመዲና ተነስተው እስከ ግብጽ ይሄዱ አሉ። ከሀገር ሀገር የተመላለሱ የተሽከረከሩ አሉ። ማታ ሳይተኙ ያደሩ አሉ። ለዕልም ብለው ትዳርን የተዉ አሉ። ለዕልም ብለው ሀብት ንብረታቸውን ያጡ አሉ። አሁን ላይ አልሐምዱሊላህ ዒልምን ማግኘት የምንችልባቸው መንገዶች በጣም ቀለዋል። ነገር ግን ለእውቀት ያለን አመለካከት ጉጉት በጣም ወርዷል። ሱሐቦች ዒልምን ለማግኘት ብለው በተራ ተራ ግመል እያገዱ በተራ ተራ የቤት ስራ እየሰሩ ዒልም ያገኙ እንደነበረው ምንም ስራ ቢበዛብን ኃላፊነት ቢኖርብን ሴት ልጅ የቤት እመቤት ብትሆን የባል የልጅ ኃላፊነት ቢኖርባት ለሱሐቦች የነበረው አይነት ጉጉት ካላት እነሱ የፈጠሩት አይነት ዘዴ መፍጠር ይቻላል። ከጓደኛ ጋር ከቤተሰብ ጋር መረዳዳት ይቻላል። ይህ አይነቱ ሐሳብ ውስጥ ላይ የሚኖረው የዕልምን ጠቀሜታ አንገብጋቢነቱን ስናውቅ ኢማም አሕመድ ረሒመሁላህ ተዓላ ዒልም ከምግብም ከመጠጥም በላይ አስፈላጊ ነው ብለዋል። ምግብና መጠጥን በቀን 2 ብንፈልግ ነው። በዘመናችን 3 4 ቢበሉ ነው ሰዎች። ዒልም ግን በየደቂቃው ነው የሚያስፈልገው። ውዱእ ስናደርግ ዒልም ያስፈልገናል። መጸዳጃ ቤት ስንገባ ዒልም ያስፈልገናል። ልጅ ስንወልድ ዒልም ያስፈልገናል። ተወልዶ ስም እንዴት ነው የሚወጣው? አቂቃ እንዴት ነው የሚደረገው? ሴት ልጅ ስታገባ ከባሏ ጋር በምን መልኩ ነው መኖር ያለባት? ኒካህ እንዴት ነው የሚታሰር? የክራይ ውል እንዴት ነው የሚጀምረው? እንዴት ነው የሚጠናቀቀው? ከጎረቤት ጋር እንዴት ነው መናናር ያለብን? ተቆጥረው ማያልቁ በየቀኑ የሚገጥሙን ነገሮች፣ በየደቂቃው በየሰዓቱ የሚገጥሙን ነገሮች ዒልም ያስፈልጋቸው። ዒልም ይዘን ከተጓዘን ብርሃን ላይ ነው የተጓዘን ያለ። ቀጥ ብለን በሁለት እግራችን ወደ ግራ ወደ ቀኝ ወደ ላይ ወደ ታች እያየን ነው የምንጓዘው። በዕልም ከሆነ የምንጓዘው ህይወታችን ላይ በሚገጥሙን ነገሮች ያለ ዕልም ከሆነ የምንጓዘው አይኑን ታስሮ ወይም አይኑን ጨፍኖ አሊያ ደግሞ በግንባሩ ተደፍቶ የተንፋቀቀ እንደሚሄድ ሰው ነው የሚሆነው። ጃሂል ነው። አፈመን የምሺ ሙኪበን ዐላ ወጅሂሂ አህዳ አመን የምሺ ሰዊየን ዐላ ሲራጢን ሙስተቂም ብሏል አላህ። ይሄ የሙስሊምና የካፍር
እስላም ውስጥም ሆኖ እውቀት ያለውና እውቀት የሌለው ሰው ምሳሌ ነው። አፈመን የምሺ ሙኪበን ዐላ ወጅሂ በፊቱ ተደፍቶ የሚሄድ ሰው ነው አህዳ በሰላም ካሰበው የሚደርሰው አመን የምሺ ሰውየን ዐላ ሲራጢን ሙስተቂም ወይስ ቀጥ ያለ መንገድ ላይ ቀጥ ብሎ ቆሞ የሚሄድ ሰው ብሏል። በጭንቅላቱ ተደፍቶ የሚሄድ ማለት እውቀት የሌለው ሰው ማለት የሚገጥሙት ነገሮችን ሁሉ ለሱ በመሰለው መልኩ ነው የሚያስተናግደው። ከዲን አንፃር ይቻላል አይቻልም፣ ይወደዳል አይወደድም፣ ቢድዓ ነው ሱና፣ ሐራም ነው ሐላል ብሎ ማያውቅ ዝም ብሎ የሚነዳ በጭንቅላቱ ተደፍቶ እንደሚሄድ ሰው። ከዚህ ካለንበት መስጂድ እስከ ደጅ እንኳ በሰላም መዝለቅ አይቻልም፣ በጭንቅላት ተደፍቶ እየተካሄደ ማየት ስለማይቻል መራመድ ስለማይቻል። በይነማ በእያንዳንዱ በሚያደርገው ነገር ላይ በትንሹም በትልቁም ሸሪዓን እውቀትን መሰረት አድርጎ የሚሄድ ሰው አመን የምሺ ሰውያ ቀጥ ብሎ እንደሚሄድ ሰው በሁለት እግሩ የተራመደ በአይኖቹ ያየ መንገድ እየመረጠ ዐላ ሲራጢን ሙስተቂም ቀጥ ያለ መንገዱን ቀጥ ያለ ነው እውቀት ሲኖር መንገዱ ላይ የሚራመደው የሚጓዘውም አካል ቀጥ ብሎ ነው የሚሄድ። ይህ ሊሳካ የሚችለው በዕልም ዕልም ደግሞ የሚገኘው በመማር በጥቂቱ የዕልም ትሩፋት አንገብጋቢነት ይሄን ይመስላል። ወይላ በዚህ ዙሪያ ፈድሉል ዒልሚ የዕልም ትሩፋት የዕልም አንገብጋቢነት ብለው ከጥንት ጀምሮ ዑለሞች ጽፈዋል። ኢብን አቢ ኸይተማ ረሕመቱላሂ ዐለይህ፣ አልኸጢቡ አልበግዳዲ፣ ኢብን ዐብድልበር ሌሎችም ዑለሞች የዕልም ትሩፋት የዕልም አንገብጋቢነት የዕልም አደብና ስነ ስርዓት ብለው ጽፈዋል። ቁርአን ላይ አላህ ተባረከ ወተዓላ ስለ ዕልም ብዙ ብሏል። ነብዩ ሰለላሁ ዐለይሂ ወሰለም በበርካታ ሶሒህ ሐዲሶች ስለ ዕልም ብዙ ብለዋል። በጥቂቱ እንደማስታወሻ እንደመነሻ ይህን ያክል ካለን ይበቃል ብለህ በጥቆማ ይገባዋል። በዚህ መልኩ አንገብጋቢ አስፈላጊ የሆነውን ዕልም የምናገኘው በመማር በመመኘት ብቻ ሳይሆን በማቀድ ብቻ ሳይሆን በተስፋ ብቻ ሳይሆን አሁን ላይ አልሐምዱሊላህ ብዙ ሰው የእውቀት ፍላጎት አለ። ነገር ግን መንገዱን የሚያገኙት ከስኬት ጫፍ ላይ የሚደርሱት እጅግ በጣም ጥቂቶች ናቸው። 10 ዓመት 15 ዓመት 20 ዓመት የሚለፉ ሰዎች አሉ። በሳምንት 2 ቀን 3 ቀን የሚማሩ የሚያነቡ የሚያደምጡ ዕልም የሚወዱ ነገር ግን ይህ የተመኙትን የወደዱትን ነገር የሚያገኙ ጥቂቶች ናቸው። ለምንድን የማያገኙበት የተለያዩ ምክንያቶች አሉ። አንደኛው እንዴት እንደምንማር አለማወቃችን፣ ለምን እንደምንማር አለማወቃችን፣ ከምን ጀምረን መማር እንዳለብን፣ ምን አይነት እውቀት ማስቀደም እንዳለብን አለመረዳታችን። በመጀመሪያ ደረጃ ለምንድን ነው መማረው? እያንዳንዱ አማኝ ራሱን ሊጠይቀው የሚገባ ጥያቄ መነሻ መሰረቱ ለምንድን ነው መማር? እንደሚታወቀው ዲናችን ላይ የሁሉም መልካም ስራዎች መሰረት ንያ ነው። ንያ የሌለው ስራ ተቀባይነትም የለውም ዋጋም የለውም፣ አልፎ አላህ ዘንድም ያስጠይቃል። ዕልም ተምሮም የሚጠየቅ ሰው ሊኖር ይችላል ማለት ነው። ለምን እንደሚማር ካላወቀ ለፍቶ ደክሞ ቤቱ ላይ ሶፋ ላይ መጅልስ ላይ ቁጭ ብሎ የተዝናና ማሳለፍ እየቻለ ግን ልማር ብሎ ሄዶም ለፍቶ ደክሞ በፀሐይ ተንቃቅቶ ታክሲ ተጋፍቶ ብዙ ችግሮችን አሳልፎ እንኳን ተምሮ የሚጠየቅ ሰው ይኖራል። በሰዓት የሚገረፍ ሰው ይኖራል። ነቢያችን ሰለላሁ ዐለይሂ ወሰለም የአላህ ፊት የሚፈለግበትን ዒልም ለዱንያ ብሎ ለጉራ ብሎ ለፉክክር ለዝና ብሎ የተማረ አላህ እሳት ያስገባዋል ብለዋል። ዒልም ተምሮም እሳት መግባት ሊኖር ይችላል። ኢማም ሙስሊም ከአቡ ሁረይራ በዘገቡት በሚያስፈራ በሚያስደነግጥ ሐዲስ ላይ ደግሞ እንደተነገረው እሳት የሚለኮሰው 3 አይነት ሰዎች፣ ለመጀመሪያ እሳት የሚለኮሰው 3 አይነት ሰዎች። ከነዚህ አንዱ ዒልም የተማረ ቁርአን የቀራ ከመማር ከመቅራትም አልፎ ያስቀራ ሰው አላህ ፊቱ አቆመው ምን አረክ ብሎ ሲጠይቀው ቁርአን ቀራው አቀራው ይላል። ላይ ውሸትህን ነው ለኔ ብለህ አይደለም ይሄን ያደረገው ቀርቷል አውቋል እንድትባል እንድትባይ ነው ውሰዱት ወደ እሳት ይላል። መላእክቶች ወደ እሳት ይወስዱታል ተብሎ እዚህ በትልቁ ራሳችንን ሁሌ ልንጠይቅ የሚገባን አንዴም አይደለም በየዕለቱ በየጊዜው ወደ ትምህርት ቦታ ስንሄድ የት ነው መሄደው? ልማር። ለምን? ጓደኛዬ እየተማረች ስለሆነ መማር ዱንያ ላይ ጥቅም ስለሚያስገኝ ታውቃለች እንድባል ወይስ አላህ ተባረከ ወተዓላ ስላዘዘ? መማር የሁሉም የምሰራቸው ስራዎች መሰረትና መነሻ ስለሆነ ጅህልና መጥፎ ካባ ውርደት ነውር ስለሆነ ይሄን ላስወግድ ከሁለት አንዱ ነው የሚሆነው። ወይም ለአላህ ብሎ ነው ሰዎች የሚማሩት ወይም ለነፍሳቸው ብሎ ነው የሚማሩት። ለዱንያና ለነፍሳቸው ብሎ ነው የሚማሩት። እኔ ከየትኛው ነኝ? ከማን ነኝ?
የሚል ጥያቄ ውስጣችን ላይ መኖር አለ። ሊላህ መሆን አለ። ጂሃድ ስናደርግ ሊላህ ብለን ካላረግን፣ ሶደቃ ስንሰጥ ሊላህ ብለን ካላረግን፣ ዒልም ስንማር ስናስተምር ሊላህ አላህ ስላዘዘ አላህ አጅር እንዲከፍለኝ ጀነት እንድገባበት ከጀሃነም እንድድንበት ብለን ካላደረግነው ዋጋ የለው። ያለ ኢኽላስ ስራ መስራት በአሻዋ በተሞላ መንገድ ላይ የተጓዙ አሻዋን ተሸክሞ እንደመጓዝ ነው ብሏል ኢብኑል ቀይም ረሕመቱላሂ ዐለይሂ። ረጅም በረሃ ላይ ዙሪያው በአሻዋ ተሞልቶ ሳለ አሻዋን እየረገጠ እየሄደ ሳለ አሻዋ ሊያስፈልገኝ ይችላል ብሎ አሻዋ ተሸክሞ የሚሄድ ሰው በሄደበት ሁሉ በየእርምጃው የሚረግጠው ወለል መሬቱ አሻዋ ከመሆኑ ጋር አሻዋ ተሸክሞ የሚሄድ ሰው ሞኝ ሰው። ኢኽላስ የሌለውን ዒልም የሚማር፣ ኢኽላስ የሌለውን ሰላት የሚሰግድ፣ ኢኽላስ የሌለውን ቁርአን የሚቀራ፣ ኢኽላስ የሌለውን ሰደቃ የሚሰጥ ሰው ምሳሌው ልክ እንደዚህ ትርፉ ድካም፣ ሞኝነት። ቁል ሊልዓሚሊ ሊገይሪላሂ ላ ተትዐብ ተብሎ ከአላህ ውጪ ላለ ዓላማና አካል ብሎ መልካም ስራ የሚሰራን ሰው አትልፋ፣ አትድከም፣ ይቅርብህ በላው ተብሏል። ቀደምቶች የኢኽላስ ጉዳይ ያሳስባቸው ነው። ዒልምን ለምንድን ነው የተማርከው? ለአላህ ብለህ የተማርከው ሲባሉ ሊላሂ ዐዚዝ ወላኪነሁ ሑቢበ ኢላ ቀልቢ ፈጠለብቱሁ። ለአላህ ብለህ የተማርከው ሲባሉ ለአላህ ብዬ ነው የተማርኩት ማለት ለእኔ ከባድ ነው፣ ግን ልብ የወደደው ተማርኩት ብለው ተናንሶ ይመልሱ ነው። ዒልም ልባችን ውስጥ ስራ የሚሰራውን በኢኽላስ ስንማረው፣ ወደ ተግባር መቀየር የሚቀለውን በኢኽላስ ስንማረው። የተለያዩ ታሪክ ላይ የሚታወቁ ዑለሞች አሉ። ዒልማቸው እስከ ዛሬ ስራውን የሚሰራ ኪታቦቻቸው፣ መጽሐፎቻቸው የተሰራጩላቸው አንዱ ሚስጥር ምንድን ነው? በኢኽላስ ነው የጻፉት፣ በኢኽላስ ነው ያስተላለፉት። ለራሳቸው በኢኽላስ ነው የተማሩ። ከስር መሰረቱ ጀምሮ ወላጆቻቸው በኢኽላስ ነው ያስተማሯቸው። ልጄ ሆይ ሂድ ተማር፣ አንድ ሐዲስ በሰማህ ቁጥር ራስህን ተመልከት፣ በተማርከው ከተጠቀምክ ቀጥል፣ በተማርከው ካልተጠቀምክበት አቁም እያሉ ነው ወደ መድረሳ ይልኳቸው የነበሩ። ዛሬ ግን ጓደኛዬ ስለሚማር ልማር፣ አለመማር ነውር ስለሆነ ስለሚያሳፍር ልማር፣ ክፍት ሰዓት ስላለኝ ልማር፣ ሰፈራችን ላይ ትምህርት ስለተጀመረ ልማር ብቻ ሆነ ያለ። ሰፈራችን ላይ እንኳን ትምህርት ባይኖር ጓደኞቻችን እንኳን ባይማሩ መብላት ግዴታዬ ነው ብለን በቀን 3 ከምንበላው በላይ ሶላት ፈርድ ነው ብለን እንደምንሰግደው አላህ ፈርድ ያደረገው ዒባዳ ነው። ዒልም አላህ ዘንድ ከመጠየቅ ለመዳን ነው መማሩ፣ ሐላል ሐራምን ለማወቅ ነው መማሩ ልንል ነው የሚገባ። ሌላ የመጀመሪያው ጥያቄ ለምንድን ነው መማረው? በአንደኛ ደረጃ አላህ ተማሩ ስላለ፣ አላህ ተባረከ ወተዓላ ተማሩ ስላለ ኢዕለም አነሁ ላ ኢላሃ ኢለላህ ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ጠለቡል ዒልሚ ፈሪደቱን ዐላ ኩሊ ሙስሊም። እውቀትን መፈለግ ያንዳንዱ ሙስሊም ላይ ወንድም ሴትም ላይ፣ አንዳንድ ደከም ባለ ዘገባ ላይ ወሙስሊማ ስለተባለ ወንድም ሴትም ላይ ዒልም ፈርድ ነው፣ ግዴታ። ሶላት ስገዱ ብሎ ያዘዘው ጌታ አላህ ተማሩ ብሎ፣ ማታውቁትን ጠይቁ ብሎ፣ ማያውቁትን መጠየቅ አንዳንዴ በግል አንዳንድ ጥያቄዎች ሲገጥሙን መጠየቅ ሊሆን ይችላል። እንደ ጥቅል ደግሞ ማናውቀውን በተርቲብ ቁጭ ብሎ በመማር ሊሆን ይችላል። ማናውቀውን ምንጠይቅ። ስለዚህ በአንደኛ ደረጃ አላህ ተማሩ ስላለ ፈርድ ግዴታ ስለሆነ፣ በሁለተኛ ደረጃ ጥሩን አውቄ ልሰራ መጥፎን አውቄ ልርቅ። ብዙ ኸይር ስራዎች አሉ በጅህልና ባለማወቅ ምክንያት ምንዳቸው ያልፈናል። እጅግ በጣም ብዙ ቀላል የሆኑ ከባድ አጅር የሚያስገኙ ስራዎች አሉ። ነገር ግን በጅህልናችን ምክንያት አልፉናል። 20 ዓመት 30 ዓመት እንደ ዋዛ እናሳልፋቸዋል። ኋላ ላይ ትርፋቱን አጅሩን ምንዳውን ስንሰማ በጸጸት ጣቶቻችንን እናኝካለን። አቡ ሁረይራ ረዲየላሁ ዐንሁ ወአርዳህ ጀናዛን የመሸኘት የማጀብ አጅርን የሚገልጽን ሐዲስ ተናገሩ። አብዱላህ ብን ዑመር ባሉበት ጀናዛ እስኪሰገድበት የቆየ አንድ ቂራጥ ትልቅ ጋራ የሚያክል አጅር አለው። እስኪቀበር አጅቦ የሄደ የቆየ ቀብሩ እስኪጠናቀቅ ድረስ 2 ትልልቅ ጋራ የሚያክል አጅር አለው የሚል ሐዲስ ተናገሩ። አብዱላህ ብን ዑመር አንተ አቡ ሁረይራ ምን እንደምትናገር ልታውቅ ይገባሃል። ምንድነው ይህ ሐዲስ? ከየት ነው ያመጣኸው? እኔ አላውቅም እንዲህ አይነት ሐዲስ። ነገር ግን በሐዲሱ የሰሙት ትሩፋት አጓጓቸው። ጀናዛ ሰዎች በባህል እንኳ አብሮ በመኖር ምክንያት ያጅባሉ፣ ይሸኛሉ። ይሄን ያክል አጅር እንደሚያስገኝ አልሰሙም። አብዱላህ ብን ዑመር እስኪሰገድበት የቆየ አንድ ጋራም ያክል አጅር፣ ተሰግዶበት እስኪቀበር ድረስ ደግሞ አብሮ የቀጠለ አጅቦ የቆየ ቀብሮ የተመለሰ 2 ጋራም ያክል አጅር ያገኛል። አይሻ ጋር ሰው ላኩ። አብዱላህ ብን ዑመር
አቡ ሁረይራ እንዲህ ያለ ነው ታውቂያለሽ እንዲህ ያንን ነገር የሴቶች አዋቂ ናቸው አይሻ ዱንያ ላይ ያሉ ቀቶች ለአራት ተከፍለው 1/4ኛው ከአይሻ ነው የተወሰደው ብዙ ሐዲስ ካስተላለፉ እናቶች ፈቂሆች መሃል አንዷ አይሻ ናቸው ትልልቅ ሱሐቦች እንኳን በአንዳንድ ጉዳዮች ላይ ሲወዛገቡ አይሻ ጋር ሄደው ነበር ብይን የሚያገኙት በቃ ካሁን በኋላ ማንንም አልጠይቅም ይሉ ነበርና አቡ ሙሳ አልአሽዓሪ ታላቁ ቃሪ ዓሊም አይሻን ከጠየቁ በኋላ አይሻ ጋር ሰው ላኩ ኢብኑ ዑመር አዎ ነብዩ ሰለላሁ ዐለይሂ ወሰለም ጀናዛን እስኪሰገድበት የቆየ እስኪቀበር የቆየ ይሄን ያክል አጅር ያገኛል ሲሉ ሰምቻለሁ አብዱላህ ኢብኑ ዑመር ሲነገራቸው ተዘዘተ لقد فرطنا في قراريط ለካስ ብዙ ጋራ የሚያክሉ አጅሮች አልፈውኛል እስከ ዛሬ ሐፍሳ ረዲየላሁ ዐንሃ የነብዩ ባለቤት ነብዩ ሰለላሁ ዐለይሂ ወሰለም በቀን 12 ረካዓ ሶላት የሰገደ ሰው ጀነት ላይ አላህ ቤት ይሰራለታል ሲሉ ሰማሁ ከሰማሁ ጀምሬ ትቼው አላውቅም ከሐፍሳ ያስተላለፈው ግለሰብ ሐፍሳ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም በቀን ውስጥ ከፈርድ በተጨማሪ ራቲባ የሚባሉ 12 ረካዓ ሶላቶችን የሰገደ ጀነት ላይ ቤት ይሰራለታል ሲሉ ሰማሁ ከሰማሁ ጀምሬ ትቼው አላውቅም ከሐፍሳ ደረሳ ያስተላለፈውም ሰው የሐፍሳ ደረሳ እንዲህ አለኝ ከሰማሁ ጀምሬ ትቼው አላውቅም ወሀከዛ ዒልምን በጨመረን ቁጥር ኸይራችን አጅራችን ምንዳችን ይጨምራል ከዒልም ወደ ኋላ ባለን ቁጥር ኸይር ስራዎች አጅራቸው ከፍ ያለ ያልፉናል ያመልጡናል لا تحقرن من المعروف شيئا ولو أن تلقى أخاك بوجه طلق برا النبي صلى الله عليه وسلم خيرا سرعة تناك مسلم وندمهن بفقكتا مجنايتن እንኳ አበላ ብዙ ሰዎች ፊታቸው አቡስ ቀምጠሪር ያደርጋሉ ሰዎች ጋር ሲገናኙ እንደው ፊት ለፊታቸው ያለው ሰው አባታቸውን የገደለባቸው ወይም ሀብታቸውን የቀማቸው እስኪመስል ድረስ ቂም ያለው እስኪመስል ድረስ ነብዩ ሰለላሁ ዐለይሂ ወሰለም መልካምን አትናቅ ከሙስሊም ወገንህ ጋር ስትገናኝ ፊትን ፈታ አድርገህ መገናኘትን እንኳ የሚለውን ሐዲስ ቢያውቁ ከሚያውቁትም ከማያውቁትም ሲገናኙ ፊታቸውን ፈታ አድርገው ፈገግ ያሉ ሰላምታ ያቀርቡ ነው አሰላሙ አለይኩም ማለት 10 አጅር ያስገኛል ወራህመቱላህ 20 ወበረካቱ 30 የሚለውን ሐዲስ የሰሙ ጉዳይ ሳይኖራቸው ሜዳ የሄዱ ገበያ የሄዱ ሰላም አለይኩም ወራህመቱላህ ሰላም አለይኩም ወራህመቱላህ ወበረካቱ ያሉ ወጥተው ይመለሱ ነው ያለምንም ጉዳያቸው ይሄ ሀጅሮ ነው ማለት ትርፉን ስላወቁት ኢማሙ ትርሚዚ የዘገቡት የተወሰኑ ዑለሞች ሷሂህ ያሉት ሐሰን ያሉት ሌሎች ضعيف ያሉት ሐዲስ አለ ገበያ ሲገባ لا اله الا الله وحده لا شريك له له الملك وله الحمد يحيي ويميت وهو على كل شيء قدير ያለ ሰው 1000 ወንጀል ይሰረዝለታል 1000 አጅር ይጻፍለታል የሚል ሐዲስ አለ አንድ ይሄን ሐዲስ ሲናገር የሰማ ሰው ታዲያ እስከዛሬ ይሄን ሐዲስ ለምን አልነገራችሁም ከእንግዲህ በየቀኑ ነው ገበያ መሄደው ሲል ሰምቻ ምንም ጉዳይ ሳይኖር ስንቴ ነው በቀን ገበያ የምንሄደው በተለያዩ ጉዳዮች ገበያ ሲገባ ይሄን ሐዲስ ያለ ሐዲሱ ሷሂህ ነው ባሉ ዑለሞች ሄደን ማለትም ለክ ገበያ ሲገቡ ሱቅ ሲገቡ لا اله الا الله وحده لا شريك له له الملك وله الحمد يحيي ويميت وهو حي لا يموت بيده الخير وهو على كل شيء قدير ያለ ሰው 1000 አጅር ይጻፍለታል 1000 ወንጀል ይሰረዝለታል ይሄን የምናደርገው ዒልም ሲኖር በተቃራኒው ደግሞ የተለያዩ ወንጀሎች አሉ እኛ ተቃቀን ብለን ምንንቃቸው ባለማወቃችን ምክንያት በተደጋጋሚ እየሰራናቸው የቂያም ቀን ሳናስበው ጋራ የሚያክል ወንጀል ፊት ለፊታችን ተደቅኖ ይጠብቀናል እነዚህ ወንጀሎች የተከመሩብን ባለማወቃችን ወንጀሉ ያን ያክል ከባድ የሚባል አይደል መተው ለሚፈልግ ሰው ሊተው የሚችል ወንጀል ግን ወንጀልነቱን አለማወቃችን ባለማወቅ የሰሩት ወንጀል ይባላል ወይ ለምን አላወቅም የሚል ወንጀል ያስከተላል በእስላም ላይ 20 ዓመት 30 ዓመት 40 ዓመት ከመኖር ጋር የዕልም አማራጮች ከመኖራቸው ጋር ማወቅ ነበረብህ እንባላል وتحسبونه هينا وهو عند الله عظيم እናንተ ቀላል አርጋችሁ ታስቡታላችሁ አላህ ዘንድ ግን ከባድ ነው እናንተ ባለንበት ዘመን ወንጀሎችን ትሰራላችሁ እኛ በነብይ ዘመን ያን ወንጀል ብንሰራው ላያችን ላይ ከሰማይ ቋጥኝ እንዳይወድቅብን እንፈራ ነበር እናንተ ግን አፍንጫችሁ ላይ ዝንብ ያረፈባችሁን ያክል እንኳን ቦታ አሰጡትም ብለዋል አነስ ወድሮ ዘመን ዛሬ ላይ ከብዙ ሙስሊሞች የምናያቸው ሙንከሮች ፈሳዶች አንዱ ምክንያታቸው ጅህልና ነብያችን ሰለላሁ ዐለይሂ ወሰለም የተኛውም ሴት ሽቶ ተቀብታ በወንዶች በኩል አልፋ የተቀባችው ሽቶ ወንዶች ጋር የደረሰ እንደሆነ እሷ ዝሙተኛ ናት ብሎ 3 ጊዜ ደጋግመዋል ሽቶ ተቀብታ የወጣችው ሽታው ወንዶች ጋር ደርሶ ወንዶችን ማማለልም ፈልጋት አድርገው አላማዋ ይሄ ባይሆንም እንዲሁ ደስ ስለሚላት ብቻ ብላም ታድርገው ላም ተዕሊል አይደለም አላማዋ ወንዶችን ማማለል ለዝሙት መጥራት ከሆነ ይሄ ዛቻ ይመለከታታል ካልሆነ ይመለከታትም አይባል
ውጤቱ ሽታው ወንዶች ጋር የሚደርስ ከመሆኑ ጋር የማይቀር ነው። ሽቶ ተቀብታ ከወጣች በታይ ባለንበት ዘመን ወንድ ባለበት ታልፋለች። ባለፈችበት መንገድ ሁሉ ሽታዋ የደረሰበት ወንድ ልቡ መዞሩ አይኑ መፈለጉ አይቀር። የሷንያ ምንም ይሁን ምን ሽቶ ተቀብታ ከወጣች ዝሙተኛ ናት በላ። ዛሬ ስንትና ስንት ሙስሊሞች ናቸው ይሄን ወንጀል የሚዳፈሩ? በየቀኑ ከቤት ሲወጡ ሽቶ ተቀብተው ይወጣሉ። ወደ አላህ የሚቃረቡ መስሏቸው ከአላህ ሊርቁ ያውም በዒባዳ ቀን በኸይር ቀን ጁሙዓ ቀን ሽቶ ተለቅልቀው ይወጣሉ። እናቶች እህቶች፣ ይሄን የሚያደርጉበት አንድ ምክንያት ጅህልና ነው። ይሄን ሐዲስ አለመስማታቸው። ቢሰሙ ብዙዎች አላህን ይወዳሉ፣ ረሱልን ይወዳሉ። ለጁሙዓ ሶላት የሄዱ ሰደቃ እየሰጡ ዚክር እያሉ ሱረቱል ካህፍን ሱረቱ ያሲንን እየቀሩ የዒባዳ የዲን ሰዎች ናቸው። ነገር ግን አላዋቂነት ጅህልና በዚህ መልኩ ያገኙትን አጅር አጥቦ የሚያስወግድ ወንጀል ውስጥ ያስገባቸው። አቡ ሁረይራ ረዲየላሁ ዐንሁ ወአርዳ ለዒሻ ሶላት ወደ መስጂድ የምትሄድ ሴት ባጠገባቸው አለፈች። ኢላ አይነ ያ አመተል ጀባር፣ ወዴት ነው የምትሄጂው አንቺ የጀባሩ ያያሉ ጌታ አላህ ባሪያ አሏት። ምክንያቱም ጀባሩን አላህ የሚያስቆጣ ስራ ሰርታ ስላዩ ሽቶ ሸታቸው ስለነበር ለሶላት አለቻቸው። ተመለሺ ወደ ቤት ነብዩ ሶላት ውስጥ ተመለሺ ወደ ቤት ታደርጊው ሽቶን አስወግጂው። ነቢያችን ሶላት ሰላም የተኛዋም ሴት ሽቶ ተቀብታ ከቤት ወጥታ በወንድ አጠገብ አልፋ ሽታዋ ወንዱን ይሸትት እንደሆነ በጥቅሉ ሽቶ ተቀብታ የወጣች እንደሆነ ዝሙተኛ ናት ሲሉ ሰምቻለሁ ብላ። በሌላ ሐዲስም የተኛዋም ሴት ከኛ ጋር ዒሻ የሰገደች እንደሆነ ሽቶ እንዳትነካ ብላ። በቀን ሲሆንስ ነገሩ የከፋ የባሰ ይሆን። ወከዛሊክ ሲንፋኒ ምን አህሊ ናር፣ ሁለት አይነት ሰዎች አሉ። የሳት ይሆን ማላያቸው ለብሰው ያለበሱ ጠመው የሚያጠሙ የጥርስ ፍንጭት የሚያሰሩ የሚቀነደቡ የተረገሙ ናቸው፣ እርገሟቸው ብላ ነብዩ ሰለላሁ ዐለይሂ ወሰለም። ይሄን ስንት ሴት ነው የምታደርገው? ሙስሊም ከመሆኗ ጋር አላህን ከመውደዷ ጋር አልፎ ሁሉ ሰኞና ሐሙስ የሚጾሙ ከመሆናቸው ጋር ይሄን ወንጀል የሚዳፈሩ ሰዎች አሉ። አንዳንዶች ወንጀልነቱን ባለማወቅ፣ አንዳንዶች የወንጀሉን ክብደት ባለመረዳት። ሌላ በጥቅሉ ከዕልም በራቅን ቁጥር ወንጀላችን ይበዛል፣ ኸይራችን ይቀንሳል። ዕልም ባበዛን ቁጥር ደግሞ ከወንጀል የመራቃችን እድል ሰፊ ይሆናል። ወንጀል እንኳ ቢኖር ቶሎ የመተው እድል ይኖረናል። እንጠላለን፣ ወንጀል እንፈራለን፣ እንጠነቀቃለን። ወንጀሉን አውቀነው ተውበት እናደርጋለን። ሌላ ወልጃህሉ ሸሩ ዳኢ ተብሎ መጥፎ ካባ ጅህልና፣ መጥፎ በሽታ ጅህልና። ፈጥሉ ቢልዕልም ወላ ተክሰል ፈማ አብዐደ አልኸይረ ዐላ አህሊል ከሰል። ዕልም ፈልግ፣ ተማር፣ አትሰላች። ከሚሰላች ሰው ኸይር ሩቅ ነው ተብሏል። ሌላ የምንማረው ብዙ ኸይር አውቀን እንድንሰራ፣ ወንጀሎችን አውቀን እንድንርቅ። ወከዛሊክ ዲንን ልንጠብቅበት ነው የምንማረው። ሶስተኛው የምንማርበት ምክንያት ዲኑ እየተሸራረፈ ነው፣ የእስላም ስም እየጠፋ ነው፣ አላዋቂዎች በሚያጠፏቸው ጥፋቶች ምክንያት። ሁላችንም ብናውቅ፣ አብዛኛው ኡማ ቢያውቅ ጅህልና ይጠፋል። እንመካከራለን። ይሄ እኮ ወንጀል ነው ተው እንባባላለን። ብዙዎቹ አያውቁም። ትንሽ ያውቃሉ የሚባሉትም ድፍረቱ የላቸው። ምክንያቱም እርግጠኞች አይደለም፣ ማሳመን አይችሉም፣ በቂ እውቀት የላቸው። ዒልም ካለ ሰዎች የሚሰሩት ወንጀል በሚገባ ከገባን ሐቂቃ የሚታየው ነገር እንቅልፍ ይነሳል። ሙስሊም ከመሆኑ ጋር ዝሙት የሚሰራ ሰው እናያለን፣ እንሰማለን። ሙስሊም ከመሆኑ ጋር የሚሰርቅ፣ የሚያጭበረብር፣ የሚዋሽ እናያለን። ሙስሊም ከመሆኗ ጋር ከተጋራኒ ጾታ ጋር ያለ ኒካህ የሸሪዓን ሕግ የጣሰ ግንኙነት የምታደርግ ሴት እናያለን። ሙስሊም ከመሆኑ ጋር ጎረቤቱን አዳ የሚያደርግ ሰው እናያለን። ዋለው መጀር ከሙስሊም ማይጠበቅ ብዙ ነገሮች ይታያል። አንዳንድ ቦታ ላይ እስላም እንዲህ ነው እንዴ እስኪሉ ድረስ ሰዎች። የዚህ ምክንያቱ ምንድነው? እኛ በሚገባ አውቀን በእውቀታችን እስላምን አለመጠበቃችን፣ ሐቅና ባጥልን ለመለየት አለመጣራችን፣ የማስተማር የማሳወቅ ኃላፊነት እንዳለብን አለመረዳታችን። ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲሂ በላ ነብዩ ሰለላሁ ዐለይሂ ወሰለም። ሁላችሁም እረኞች ናችሁ፣ ጠባቂዎች ናችሁ። ጠብቁ ከተባላችሁት ነገርም ጠብቁ ስለተባላችሁት ነገርም ትጠየቃላችሁ ብላ። ከእናንተ ውስጥ መጥፎን ያየ ያስወግድ በእጁ፣ ያልቻለ በምላሱ፣ ያልቻለ በልቡ ብላ። ተገላልጣ የምትሄድ በዲን የተከለከለውን መቀንደብን የምትዳፈር ከአጅነቢ ጋር ሸሪዓ የከለከለውን አይነት ግንኙነት ያላት ጓደኛ እህት ከመኖሯ ጋር አብረው የሳቁ የበሉ የተጫወቱ በየቀኑ ተገናኝተው ይለያያል። እህቴ አላህን ፍሪ። ቅንድብ መቀንደብ ሐራም ነው፣ ያስረግማል። ነብዩ ሰለላሁ ዐለይሂ ወሰለም ለዐነ አላሁ ናሚሷ፣ ቅንድብ የምትቀነደብ የምታስቀነደብን አላህ ይርገማቸው ብለዋል። እኔ ከተረገመ ሰው ጋር አልቀመጥም። አላህን ፍሪ ማለት የምንችለው መቼ ነው? ዒልም ሲኖረን የተማርንበትን ዓላማ ስናውቅ። ባላዋቂነት በጅህልና የሚያጠፋው አብሮ የተቀመጠው ሰው
ጥፋት እያጠፋ እንዳለ የሚያውቀው መብሮ አንድ ቦታ ላይ ቁጭ ካሉ ምንድነው የመማሩ ጥቅም? ለምን እንደተማረን አናውቅም ማለት። ቆሻሻ ፊልም ሐራም ኸቢስ የሚታይበት ቤት ላይ ይሄን ወንጀል እያየ ዝም የሚል ሰው የመማርን ዓላማ አላወቀም ማለት። መቼ ነው ለአላህ የምንቆጠው? መቼ ነው ለዲን የምንቆረቆር? ኡማውን የጠላት መጫወቻ እንዲሆን ያደረገው አንዱ ምክንያት ካኑ ላ የተናሁነ ዐን ሙንከሪን ፈዐሉሁን፣ የተለያዩ ወንጀሎችን አይተን ዝም ማለታችን። ከሰው ጋር ምን አቀያየመኝ? ሁሉም በስራው ይጠየቅ። የተማረ ሰው አንዱ ስራው እኮ ወንጀልን ማስቆም፣ ስራችን አልተወጣንም ማለት። አጥፊው በጥፋቱ ሲጠየቅ፣ ጥፋት ሲሰራ አይቶ ዝም ያለው አካልም ጥፋተኛ ነው ሰው ይጠየቅ። ማህበረሰብን ማስተካከል የዑለሞች የዳዒዎች ብቻ ግዴታ አለ። ትንሽ እንኳን ካወቀን በአቅማችን በዙሪያችን ወንጀልን መዋጋት አለብን። ወንጀለኛን መጥላት አለብን። ተው ማለት አለብን። 10,000 5,000 ብር የሆነ ሰው ተበድሮን አልመለስም ካለ ዱንያዊ የሆነ ጉዳት ጥቃተኛ ላይ ካደረሰ ፊትን እንዳላ ይባላል። ነገር ግን የአላህን የረሱልን ሐቅ ሰዎች ሲነኩ፣ ሸሪዓን ህግ ሲጥሱ፣ አርራህማንን ሲያስቆጡ ምንም አይመስለን ከሆነ አብረን ምንጠጣ አብረን ምንበላ ተው ማን መክር ከሆነ የዕልምን ጥቅም አላወቅን። የተማርንበት ዓላማ እንደሆነ አልገባን። ነዓም ጥፋት ያጠፋን ሁሉ ወዲያውኑ እናገሏን እንርቀዋለን ማለት አይደል። እንመክራለን፣ መምከር አለብን ግዴታ። የመከረን ቀጥለን ውጤት እናገኛለን ካለን ችግር የለውም። ግን ውስጣችን መጠላት አለበት፣ ውስጣችን መቁሰል አለበት። ሱፊያን ረሒመሁላህ ተዓላ እኒ አረል ሙንከራ ፈላ አስተጢዑ ተግይረሁ ፈአቡሉ ደመን ብለዋል። እኔ ወንጀል አላህ የሚጠላውን ነገር አይና ያን መጥፎ ነገር ማስወገድ ባለመቻሌ ውስጤ ከመቃጠሉ የመጣ ሽንቴ ደም ይሆናል የሚል ንግግር አላቸው። ይሄ የሚሆነው ዛሬ መቼ ነው? ወርቅና ጨርቅ ሲጠፋ ሰዎች በትዳሬ ጣልቃ ገብተው ትዳሬን እንዲህ አሉ፣ ከባሌ ጋር ጣሉኝ፣ ከሱቅ ከስራ ቦታ አፈናቀሉኝ። ይሄኔ ምናልባት ነው አይናችን ሊቀላ ይችላል፣ ጨጓራችን ሊታመም ይችላል። ነገር ግን ለምን አላህ ይታመጻል? ለምን ሐራም ይሰራል? ለምን ከሙስሊም ማይጠበቅ እንደ ዝሙት ያለ ርኩስ ቆሻሻ ተግባር ይሰራል? ለምን ሴት ልጅ ያለ ንካህ ከወንድ ጋር ትላፋለች፣ ትነካካለች? ለምን ሴት ልጅ ሸሪዓ ያዘዛትን ሒጃብ አታደርግም? ተቋቁላ ተውባለም ትወጣለች ሙስሊምን ከማለቷ ጋር ተበሩጅን ሸሪዓ ከልክሎ ሳለ ይሄ ለምንድን ነው የቀነሱ የጠፋው? ለምን እንደምንማር አላወቅንም። የምንማርበት አንዱ ዓላማ የሸሪዓን ድንበር ለመጠበቅ አላህ ተማሩ ስላለ ስላዘዘ ተምሬ ኸይር ነገር ልሰራ ሸሩን ልተው። ሶስተኛ ደረጃ የዲንን ድንበር ልጠብቅ፣ ያላወቁትን ላሳውቅ፣ በመልካም ላይ ከመጥፎ ልከለክል፣ በከዛልክ ጊዜን በመልካም ነገር ላሳልፍ። ሰዎች ዛሬ በማላያኒ ጊዜ ያሳልፉ የቱርክ የህንድ የግብፅ ድራማ እያሉ የሚያዩ ጥቂት አይደለም። የማያውቋቸው ፋሲቆችን ወደው በህልሜ የመጣች ታሰቃያለች የሚሉ ሰዎች አሉ። ሙስሊማ ከመሆኗ ሙእሚና ከመሆኗ አልፎ ተርፎ ሒጃብ ጨርቅ ጣል የሚያደርጉ ጅልባብ የሚጎትቱ ከመሆናቸው ጋር ከመላቀቅ አልቻልኩም። የገሌ ሀገር የሚባል ፊልም ያለው ከዛ ውስጥ አንዲት ሴት ወድጃለሁ በህልሜ የመጣች ታሰቅኛለች። ሱብሃንአላህ። ኢማም አቡ ዳውድ ባስተላለፉት ሐዲስ ላይ እንደተነገረው አልመርኡ ዐላ ዲኒ ኸሊሊሂ ፈልየንዙር አሐዱኩም መን ዩኻሊል። የሚያስፈራ ሐዲስ። ኸሊል ማለት ወዳጅ ማለት የሰው ልጅ የወዳጁ ዲን ላይ ነው የሚሆነው፣ የወዳጁ ጸባይ ላይ ነው የሚሆነው፣ የወዳጁ አቋም ላይ ነው የሚሆነው። አንዳችሁ ማንን ወዳጅ እንደሚያደርግ ይመልከት ብላ። በል ከዚህ የበለጠ የሚያስደነግጥ የቁርአን አንቀጽም አለ ሱረቱ አሷፋት ላይ ኡሕሹሩ الذين ظلموا وأزواجهم ኡሕሹሩ الذين ظلموا وأزواجهم እነዚያ በዳዮችንና መሰሎቻቸውን ጓደኞቻቸውን ቀስቅሷቸው አብራችሁ ይባል። ሙጅሪሞችን ፋሲቆችን በዘመኑ ያሉ ጠማው አጥማሚ የአርት የኢጅራም ሰዎች የሚሏቸውን የሚወዱ የሚያፈቅሩ ለነሱ ልባቸውን የሚሰጡ የቂያም ቀን ከነሱ ጋር ነው የሚቀሰቀሱ። ይሄ የቁርአን ነስ ነው። ወሕሹሩ الذين ظلموا وأزواجهم ማለት አሽባሃሁም ማለት አምሳዮቻቸውን፣ ደጋፊዎቻቸውን፣ አድናቂዎቻቸውን፣ አፍቃሪዎቻቸውን ማለት ዒልም ለመማር ቁርአን ለመቅራት 40 ደቂቃ 50 ደቂቃ 90 ደቂቃ መቀመጥ እሳት ላይ መቀመጥ ያክል የሚከብዳቸው ሰዎች አሉ። ነገር ግን በዘመኑ ለስሙ እስላማዊ የሚባሉ እስላማዊ ማይባሉም ፊልሞችን ለማየት ለመከታተል ሳምንቱ ሙሉ የሚቀመጡ ሰዎች አሉ። ለሶላት መነሳት የሚከብዳቸው ሰዎች አሉ። የሚተላለፈው ነገር ያልፈኛል ብለው ሰግተው ቂብላቸውን ቆሻሻ የሚታይበትን ስክሪን አድርገው የሚሰግዱ ሰዎች ምን ሰግዱ? ለማን ነው የሰገዱ? ይሄ ነው ዋቂያችን፣ ሐላችን። ጥቂት ይሻላሉ የሚባሉ ሰዎችም በዚህ ተውጠዋል። አክስት ጋር ወንድም ጋር ቤተሰብ ጋር ሲሄዱ ይሄን ያያሉ። ግን ምንም የለም ገብተው ተጫውተው ዝም ብለው ይወጣል።
በመልካም ታዙ እንደሆነ ዘዙ፣ ከመጥፎ ተከለክሉ እንደሆነ ከልክሉ። ካልሆነ አላህ ተባረከ ወተዓላ የጅምላ በላ ያመጣባችኋል። ከዛም ትለምኑታላችሁ አንሳልኝ ብላችሁ አያነሳላችሁም ብሏል። አሁን እያየነው ነው። ወንጀልን፣ ሙንከርን፣ ፈሳድን አይተን ዝም ያለን በላይ ያመጣ ነው ማይታወቅ። ሰላም የሆነው ሀገር እየተረበሸ ተኝቶ ማደር ወጥቶ መግባት እያሰጋ ሰዎች በሰላም የሚሳሳሙበት የሚተቃቀፉበት ጊዜ ካለፈ ቆየ። ሙስሊም ከሙስሊም ጋር ተገናኝቶ ሲጨባበት የነበረበት ወንጀል በሙሉ ይራገፋል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሙስሊምን አግኝቶ ይዞ ጨብጦ እጁን ነቅነቅ ሲያደርግ ፊቱን ፈታ ሲያደርግለት ወንጀሉ ይራገፋል የሚል ሶሒህ ሐዲስ አለ። እንዳትጨባበጡ እንዳትተቃቀፉ የሚል በሽታ ሁሉ መጣ። በእኛው ወንጀል በምንም በተለያዩ ሐዲሶች ተነግሮ ወንጀል ሲበዛ፣ ዝሙት ሲስፋፋ፣ ሪባ ሲስፋፋ፣ ሚዛን ሲጎድል መድኃኒቱ ማይታወቅ በሽታ ይመጣል የሚል የነብዩ ሐዲስ አለ። ኢልም ከዓላማው ከጥቅሙ አንዱ ጊዜን በመልካም ነገር ማሳለፍ ይቻላል። ሰዎች በሙሰልሰል ድራማ፣ በፊልም፣ በማላያኒ ጊዜያቸውን ሲያሳልፉ የዕልም ጣዕም አላህ የሰጠው ሰው የዕልምን ጥቅም የሚያውቅ ሰው ለቀጣዩ ዕልም በመዘጋጀት ትምህርቱን በጊዜው በመማር የተማሩትን መልሶ በማጥናት ከልጅ ከወዳጅ ከትዳር አጋር ከጓደኛ ጋር በመማማር በማጥናት ማስታወሻ በመያዝ የያዙትን ማስታወሻ መላልሶ በማንበብ የተቀዱ ደርሶችን በማድመጥ በተማሩት በመስራት ጊዜ ማሳለፍ ይችላል። የዕልምን ጣዕም የቀመሰ ሰው ወንጀል የሚሰራበት ጊዜ አይኖርም። ሐቂቃ በትክክል የዕልም ጣዕም የገባው ሰው አንዴ ቁርአን እየቀሩ አንዴ ሪያዱ ሷሊሒን እየቀሩ አንዴ ፊቅህ እየቀሩ አንዴ ሲራ እያነበቡ አንዴ ናህው እያነበቡ አንዴ ኸጥ እየተለማመዱ ጊዜው ያልቅ፣ ሰዓቱ አልቆ የእንቅልፍ ሰዓታችን ሁሉ ይገፋል። ዕልም ከገባን ካወቅን ስራ ፈት ከሆኑ ሰዎች ጋር ምናባክነው ሰዓት አይኖርም። መተው የሰው ስጋ እንድንበላ ከሚያደርጉ ስለ ዘር እንድናወራ ከሚያደርጉ ቀልባችንን ከሚያደርጉ ሰዎች ጋር ምናሳልፈው ሰዓት አይኖርም። የግድ ሆነው ከመጡም እነሱ በእኛ ተምረው ይሄዳል። አልኢማም ኢብኑል ጀውዚ ረሕመቱላሂ ዐለይህ ስራ ፈት የሆኑ ሰዎች ሲመጡ ብዙ ስራ የላቸው ሰዎች ሲመጡ ቢዚ ሲያደርጉኝ አካሌን ብቻ ነበር ከነሱ ጋር ማደርገው። እነሱ ሲለቁኝ ምጽፍበትን ወረቀት በመቁረጥ በመገጣጠም ሰዓቱን አሳልፍ ነበር ብላ ፀሐይን አቆማትና አወራሃለሁ ቆሜ ያሉ ተገኝታ ዛሬ እንደው ሰዓቴን ማሳልፍበት አጣው ነስቲ አውሪኝ ናስቲ አውራኝ ነው። ካርድ ሞልተው ነፃ አድርገው የሰዓቱ መቃጠል አያሳስባቸውም። የሳንቲሙ ነፃ መሆን ነው የሚያጽናናቸው። አይ ችግር የለውም እናውራ እንጫወት ነፃ አድርጌያለሁ። ደቂቃዎች ሰከንዶች ነፃ ለመሆናቸውን አያስቡ። ሙሉ ጊዜያቸውን ለዕልም ከመስጠታቸው የመጣ 3 ሰዓት 4 ሰዓት እንጂ ማይተኙ ሰዎች ነበሩ። እንቅልፍ ጥሏቸው ኪታቡ ላይ እንጂ ማይተኙ ነበር። ምግብ አኝኬ በምወጥበት ጊዜ 1-2 ገጽ አነባለሁ። ስለዚህ የሚጠጣ ነገር ብቻ የበላው ኖራለሁ ብለው በሰው ብቻ የሚጠጡ ነበር። ኢማም ሙስሊም የሞቱበት ታሪክ በጣም ይገርም። መስጂድ ላይ እያስተማሩ ኢማም ሙስሊም ስለሆነ ሐዲስ ተጠየቁ። የማያውቁት ሐዲስ ሆነ። ሐፊዝ ናቸው፣ ከቡኻሪ ቀጥሎ ትልቅ አዋቂ ናቸው። ቤት ገብተው ክፍላቸውን ዘግተው ማንም ወደ እኔ እንዳይገባ ቤት ሲገቡ አንድ ዘንቤል ሙሉ ቴምር ስጦታ መጥቶላቸው ነው። ቤት ውስጥ ካሉ ክታቦች ውስጥ ያን ሐዲስ እያገላበጡ እየፈለጉ አንድ ቴምር አንስተው የጎረሱ ክታብ እየፈለጉ ክታቡን እያገላበጡ ሐዲሱን እየፈለጉ ቴምሩን የጎረሱ ሳያውቁት ቴምሩ አለቀ። አንድ ዘንቤል ሙሉ ቴምር የሞቱት በዚህ በሽታ ነው ይባላል። አሁን ላይ ይሄ ተሕሊል ሲደረግ ስኳራቸውን ከፍ አድርጎት ማለት ነው። ዕልም ከደም ከስጋ ጋር ከተዋሃደ የት እንዳሉ ሁሉ አይታወቅም፣ መቼ እንደነጋ አይታወቅም። ከዒሻ በኋላ መስጂድ ላይ ተገናኝተው ስለሆነ ሐዲስ ማውራት ጀመሩ። ከዛ ሐዲስ ጋር የተያዙ የተለያዩ ነጥቦችን እያነሱ እየተወያዩ እዛው ሳይነሱ ለፈጅር አዳን እንዲል ሙእዚኑ የመጣበት አጋጣሚ ማለት አሻሂድ ከዚህ የተፈለገው ዕልም ከምንማርበት አንዱ ዓላማ ጊዜያችንን በመልካም ነገር ማሳለፍ። ዕልም የሚማር ሰው ጊዜው በኸይር ያልፋል። በወንጀል በከንቱ በዛዛታ ስንት ፋሲቅና ፋጅር የፈለገውን ከሚተፋበት ሶሻል ሚዲያ ተጣምሮ ተሳስሮ አይውልም። የዕልም ጥቅም የገባው ሰው የዘመን መሳሪያ ከመሆኑ አንፃር ትንሽ ሊጠቀም እንደ ሁኔታው በጥንቃቄ ሊጠቀም ይችላል እንጂ ጠዋትም ማታም ፌስቡክ ላይ ቲክቶክ ላይ ቴሌግራም ላይ አፍጥጦ አይውልም። የዕልምን ጣዕም የቀመሰ ሰው የዕልም ዓላማ የገባው ሰው። ዛሬ ግን አክሶ ነው። ይሄ ክታብ ይጀመራል፣ ከ3 ሳምንት በኋላ ይቆማል። ወሬ ሌላ፣ ጨዋታው ሌላ። ሌላ ክታብ ይጀመራል፣ ያ ይቆማል፣ ወሬው ሌላ። ቂለ ወቃል፣ ሐሜት፣ የእርስ በርስ ሥጋ መብላት፣
እገሊት እንዲያለች እገሊት እንዲያለ እገሌ እንዲሆነ የዕልሙ ጣዕሙም ፍቅሩም ጠፍቷል። እንዴት ብሎ ዕልም ይቀይረናል? አቡ ደርዳ ረዲየላሁ ዐንሁ ወአርዳ ጌታቸውን ሲያናግሩ አላህ ሆይ በሙቀት በጠራራ ፀሐይ ወቅት መጾም ባይኖር፣ ይህ አይነቱ ዒባዳ ባይኖር፣ ሌሊት ላይ ተነስቶ መስገድ ባይኖር፣ የዑለሞች መድረክ ላይ ተንበርክኮ ዕልም መማር ባይኖር ዱንያ ላይ ለአፍታ ለቅጽበት እንኳን መኖር እንደማልፈልግ ታውቃለህ ያሉ አላህን ያናግሩ ነበር። ዱንያ ላይ እንዲኖሩ ከሚያጓጉ ነገሮች አንዱ ዕልም ነው ማለት። ዕልምን መማር ዚክርን ማጥናቱ ሙዛከራ ማድረጉ አዲስ መቅራቱ ዒባዳ የሶላት የጾም አጅር ያስገኛል። ኢማም አቡ ሐኒፋ፣ ኢማም አሕመድ፣ ኢማም ሻፊዒ፣ ኢማም ነወዊ ሌሎችም ሱና ሶላት ከማብዛት ይልቅ በክፍት ሰዓት ዝም ብሎ ሁለት ረካ ከመስገድ ይልቅ ክፍት ጊዜን በዕልም ማሳለፍ ይሻላል። ሌሊት የሰገዱ ከማደር የተወሰነ ሰግዶ ዕልም ያጠኑ ማደሩ ይሻላል ብለው የሰገዱ ማደር ጥቅሙ ለራስ ብቻ ዒባዳ ቢሆንም ለአኺራ ቢሆን ዕልም ያጠኑ ሐዲስ የሐፈዙ የጻፉ ተማሩትን ያጠኑ የሐፈዙትን የከለሱ ማሳለፍ ጥቅሙ ለራስም ለዒባድም ለቢላድም። አንድ ሀገር የሚያብበው ሰላማዊ የሚሆነው ህዝቡ ደህንነቱ ተጠብቆ መብቱ ተጠብቆ የሚኖረው ዕልም ሲበዛበት ዕልም ሲሰራጭበት። የተኛውም ሀገር የተኛውም መንደር የተኛውም ቤት በግለሰብ ደረጃ ቤት እንኳን ሰላም የሚያጣው መቃብር የሚሆነው እስር ቤት የሚሆነው ዕልም ሲጠፋ ወይም ዕልም ማይተገበርበት ሲሆን። ባልና ሚስት ህይወታቸው ያማረ የሰመረ እንዲሆን ከሚረዱ ነገሮች አንዱ ዕልም። ባል መብቱን አውቆ መብቱን ብቻ ከጠየቀ ከመብቱ ውጪ ካልጠበቀ፣ ሚስትም መብቷን አውቃ ከጠበቀች ሰው ሁሌ ላያሟላ ሙሉ ላይሆን ይችላል ብላ አንዳንዴ መብቷንም ከተወች ግዴታዋን በአግባቡ ከተወጣች ወላጆች ልጆቻቸውን ከልጅነት ጀምሮ በሰላም ተርቢያ ካደረጉ ሲያድጉ ሐቃቸውን ከጠበቁላቸው በሰላም መኖር ይቻላል። ቤት ሰላም የሚያጣው ወይም በጅህልና ነው ወይም በቀልበ ደረቅነት። ቀልበ ደረቅነት አንዴ የሚመጣበት አንዱ ምክንያትም ዕልምን መተው ወይም ዕልምን መርሳት። ዕልምን በየቀኑ ከደጋገም ነው መልካሙን ያስታውሰናል፣ እንደገና እናደርገዋል። መጥፎን እንድንተው ያደርገናል። ወይም ጭራሽ አለመማር ወይም የተማሩትን ያወቁትን ቸላ ማለት ነው የችግሮች ሁሉ መንስኤ። መፍትሄው እንደ አዲስ መማር፣ የተማሩትን መደጋገም። ድሮ የምናውቀውም ደግመን ስንሰማው እንደ አዲስ ነው ሐሳባችን ፍላጎታችን የሚነሳሳው ለኸይር። ለዚህም ነው አንድ ክታብ 10 ጊዜ 20 ጊዜ 30 ጊዜ መደጋገም አለበት የሚባል። ከዘመኑ የእውቀት ስህተት አንዱ አንድ ክታብ አንዴ ከቀሩት በኋላ እኔ ቀርቻለሁ እሱን ይላል። እገሌ የሚባል ቦታ ክታብ ተጀምሯል ነው ሲባሉ ምን ክታብ ብሉግ ነው ይባል ወይም ሪያድ ነው ክታብ ተውሂድ ነው ይባል እሱን ቀርቻለሁ ይላል። የመጨረሻ ሞኝነት። አንድ ክታብ 20 ጊዜ ይቀራል፣ 30 ጊዜ ይቀራል፣ 100 ጊዜ ይቀራል። የተለያዩ ዑለሞች ሪያዱ ሷሊሒን ክታብ ተውሂድ መቼም ከመድረካቸው አቋርጠው ታያውቁ። በዘመናችን ከነበሩት አንዱ ኢብኑ ባዝ ናቸው። ክታቡ ተውሂድ ሲያልቅ አሁን ዛሬ ካለቀ ሰዓት ካለ እንደገና ተዞሮ ከመጀመሪያው ባብ ይጀምራል። ሪያዱ ሷሊሒንም እንደዚሁ፣ ፈትሑል መጂድም እንደዚሁ። እስትንፋስ ውሃ ከሚያስፈልግን በላይ የሚያስፈልጉ ነጥቦችን የያዙ ክታቦች አሉ። ፋቲሓ ለምንድን ነው በየቀኑ ሁሉም ሶላት ላይ የሚደጋገም? ፈርዱም እንስገድ፣ ሱናም እንስገድ፣ ሰጋጁ ወንድም ይሁን ሴት፣ ዓለምም ይሁን ጃሂል በእያንዳንዱ ረክዓ ላይ የሚቀራው ምንድን ነው? ፋቲሓ ነው። ከፋቲሓ ጋር ተመሳሳይ የሆነ ምንዳ ያላቸው ሱራዎች አሉ፣ አንቀጾች አሉ። አያተል ኩርሲ፣ ቁል ሁወ አላሁ አሐድ። በኢማሙ አዳረቁጥኒ እንደተናገሩት እንደ ሱረቱል ኢኽላስ ትሩፋት የተነገረለት አንድን ሱራ የለም ብለዋል። ለምን አንዳንድ ረካ ላይ ኢኽላስን አንቀራም፣ አንዳንዱ ላይ ሙልክን አንቀራም፣ አርሕማንን አንቀራም? እንደ ፋቲሓ ለሰው ልጅ የሚጠቅምና የሚያስፈልግ ሱራ ስለሌለን አስፈላጊ የሚባል ነገር ሁሌ መደጋገም አለበት። ሻሂድ ዕልም ጊዜያችንን በኸይር እንድናሳልፍ ያደርገናል። ምንድነው መማር ያለብን? ሌላኛው ወሳኝ ነጥብ ዒልሙል ሐል። ዒልሙ አልሐልም ይባላል። በጊዜው ለኔ የሚያስፈልገኝ ነው መማር። በጊዜው ለኔ የሚያስፈልገኝ ምንድነው የሚያስፈልገኝ? እምነቴን አቂዳዬን ማስተካከልበትን የተላኩልኝ ነብይ መሐመድ አለይሂ ሰላቱ ወሰላም ማንነት ምንነት ሐቃቸውን አውቄ መጠበቅበትን አላህ ተባረከ ወተዓላ የከለከለኝ ብዙ ነገሮች አሉ፣ እነዚያን አውቄ መርቅበትን አላህ ያዘኝ ብዙ ነገሮች አሉ፣ እነዚያን አውቄ መተገበርበትን መጠብቅበትን ዒልም ነው መማር ያለብን። ስለዚህ ስንጀምር ለኔ ከሚያስፈልገኝ ወገት ነው መጀመር ያለብን። ሁሉም ሰው የራሱን ደረጃ ላይ ያውቅ ይችላል። ናሱህ የሆኑ ለኡማው የሚጨነቁ የእውቀቱ ብቃትም ያሰጣጥ ችሎታውም ያላቸው ዑለሞች አስተማሪዎች የመረጡልንን መንገድ ተከተልን እንሄዳለን። የእውቀት መነሻው ቁርአን። ማንኛውም ሰው ዒልም ላይ ስኬታማ መሆን ከፈለገ ከቁርአን መጀመር አለበት። ቁርአንን ማስተካከል አለበት። ከፋቲሓ ጀምሮ ከአጫጭር ሱራዎች ጀምሮ
አቡ ዳውድ ሌሎችም የዘገቡት ሰነዱ ላይ ከላም ባለበት ሐዲስ እያንዳንዱ ሙስሊም ከቁል አዑዙ ቢረቢን ናስ እስከ ሱረቱ አዱሃ ወይም እስከ ዘልዘላ ያለውን ማወቅ አለበት ተብሏል። ፋቲሓ ደግሞ ፈርዶል ዐይን ነው። ማንኛውም ሰው ፋቲሓን አቀራሩን አሳምሮ መቅራት መቻል አለበት። የሚያስቀራው ሰው ካላገኘ በነፃ ከፍሎ መቅራት አለበት። ከፍሎ እንኳን የሚያቀራውን ካላገኘ ተሰዶ ክፍለ ሀገር ሄዶ መቅራት አለበት። ወከዛሊክ ሶላት ስንሰግድ ምንቀራቸዋል ውስጡ ላይ ምንም ቁርአን የሌለ ሰው እንደ ኦና ቤት ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ኦና ቤት መጥፎ ሽታ አልፎ ሁሉ ሰው ላይ ጥቃት ሊያደርሱ የሚችሉ እንስሳት ጎጂ ነገሮች የሚኖሩበት። ወከዛሊክ ቀልብ ከቁርአን ሲራቆት ባዶ ሲሆን ሓሉ ይሄ ይሆናል። የገፍላ ድር ያደረበታል። የሸይጣን መመሸጊያ ይሆናል። ቁርአን ስንቀራሳ ልባችን ንጹህ ይሆናል። ኸይር ስራ ይቀላል። ዒልም በጥቅሉ ለሁለት መክፈል እንችላለን። በትክክል ዒልም ላይ ግብ ኖሮት ዓላማ ኖሮት ከግቡ መድረስ የሚፈልግ ሰው አስቀድሞ ቁርአን መስተካክሎ መቅራት አለበት። ከቻለ ተሰጥኦ ካለው እድሜው ጥሩ ከሆነ 30 ጁዝ መሐፈዝ አለበት። ካልቻለ ቢያንስ 10 ጁዝ 5 ጁዝ መሐፈዝ አለበት። ዒልምን ፈልጎ ዓለም መሆን አልሞ አቅዶ ቁርአን ሳይሐፍዝ የዕልም ጉዞ የሚያደርግ ሰው ትልቅ መንገድ ረጅም መንገድ አስቦ አንድ እግሩ ተቆርጦ በአንድ እግር ብቻ መሄድ እንደሚፈልግ ሰው ነው ተብሏል። በአንድ እግር መራመድ አይቻልም። ታሰቡት መድረስ አይቻልም። አይደለም ሩቅ መንገድ ቅርብ መንገድም መሄድ አይቻልም። የተወሰኑ ዑለማዎች ከፊቅህ ጋር ከዲንጋት ጋር የተያያዙትን ብቻ ከ150 እስከ 400 የሚደርሱ አንቀጾች አሉ። እነዚህም ብቻ ነው መሐፈዝ ግዴታ የሚሆነው የሚል አቋም አላቸው። ነገር ግን ትክክለኛው እነዚህ አህካምን ብቻ የሚመለከቱ ይሁኑ እንጂ አቂዳን የሚመለከቱ አኽላቅን የሚመለከቱ ታሪክን የሚመለከቱ ሌሎች የቁርአን አንቀጾች አሉ። ከ6236 አንቀጾች ውስጥ አያቱል አህካም የሚባሉ ከ150 እስከ 350 እስከ 400 የሚደርሱ ከፍተኛ የተባለው 400 ነው። ዝቅተኛው 150 አካባቢ ነው። ራጂሑ አይገደብም። ሁሉም እንደ ፊቅሁ እንዳለው የፍቅህ ችሎታ እስትንባጥ የሚያደርግባቸው ብዙ አንቀጾች ስለሚኖሩ የህግጋት አንቀጽ 400 ብቻ ናቸው ብሎ መገደብ አይቻልም። ግን አብዛኞቹ ከ150 እስከ 400 ናቸው ብሎ እነዚህን ከሐፈዘ ይበቃዋል የሚል አቋም አላቸው። ነገር ግን ትክክለኛው ሁሉንም አንቀጾችን ሱራዎችን መሐፈዝ አለበት። ከዕልም ጫፍ ላይ መድረስ የሚፈልግ ከዛ በኋላ ፊቅህ መማር አለበት፣ ሉጋ መማር አለበት፣ ሐዲስ መማር አለበት። እንዲህ ያለ ይቀጥላል። አሁን ላይ ግን የአብዛኛው ሰው ሐል ከዚህ በተቃራኒ ብዙ ሰዎች እድሜያቸው ከፍ ካለ በኋላ ነው ዕልም መማር የሚፈልጉት። ቁርአን አስተካክለ ቀርተ ሐፍዘ ከዛ በኋላ ሐዲስ ፍቅህ ቀርተ ማለት ይከብዳል። ስለዚህ ለእንዲህ አይነት ሰው ምንድነው የሚያስፈልገው? ዒልም አልሐል ነው የሚያስፈልግ። አሁን ለኔ የሚያስፈልገው ምንድነው? የብዙ ሰዎች አቂዳ የተበላሸበት ዘመን ላይ ነው ያለው። ድሮ በተለይ በሰሐቦች በታቢዒዎች ዘመን አቂዳቸው ማለት ኢስላም፣ አንድ ሰው ሙስሊም ሆነ ማለት ሌላ የተቀላቀለ የደፈረሰ ነገር የለም። ሲሰልሙ ጥርት ያለውን እስላም ነው የሚይዙት። ያን ያክል የሚያሰጋ ነገር አይኖርም። ቁርአኑን ሐዲሱን ሲቀሩ ተውሂድና አቂዳን አብረው ይቀራሉ። አሁን ግን የሰዎች አቂዳ ተበላሽቷል። ሐላል ሐራም፣ ሽርክ፣ ተውሂድ፣ ሱና፣ ቢድዓው ተቀላቅሏል። የግድ የአቂዳ ትምህርት ያስፈልጋል። እድሜው ከፍ ያለ ሰው ከሆነ ቁርአን እስክታኸትም ጠብቅ አይባልም። ጎን ለጎን ቁርአን እየቀራ በዚህ በኩል አቂዳውን ማስተካከል አለበት። በዚህ በኩል ደግሞ በየቀኑ የሚገጥመውን የሶላት ህግጋት መማር አለበት። ከጊዜ በኋላ ነው ሰዎች የሚነቁት። ብዙ ያነቁ ሰዎችም አሉ። ለስሙ ይማራሉ፣ ይመላለሳሉ፣ ግን አነቁ። 7 ዓመት 8 ዓመት ተምሬያለሁ፣ 4-5 ክታቦችን ቀርቻለሁ ይላል። እስቲ ውዱ የሚያፈርሱ ነገሮችን በራስ አገላለጽ ንገረኝ ቢባሉ እስቲ ቆይ ክታቡን ላይ ይላል። ጾም የሚያፈርሱ ነገሮች ምንድናቸው ዝርዝሩ? እስቲ ቆይ ማስታወሻ ይላል። ስርዓቱን ቅደም ተከተሉን በጠበቀ መልኩ 7 ዓመት የቀራ ሰው ለራሱ በቂ እውቀት ማግኘት ይችላል። ለራሱ ይሁን ከልጅነት ጀምሮ ከቀራ አእምሮ ንጹህ ከሆነ። አሁን ግን ጊዜውም አልፎ ሐሳብ የሚሰርቁ ነገሮችን በዝተው ምንማርበት መንገድም የተበላሸ ሆኖ የምናገኘው ምርት በጣም እየወረደ ጥቅሙ በጣም እየወረደ የመማር ፋይዳው ምንድነው ያስባለን። ብዙ ተምሯል የሚባሉ ሰዎች የሚያጠፉት ጥፋት እየታይ ዳዕዋ ለማድረግ ተነስተው ቁጭ ብለው እየሰባበሩ እየቀላቀሉ የሌለውን እየፈጠሩ የ30-40 ደቂቃ ንግግራቸው ላይ አንዱን ጋር ትክክለኛውን ሐዲስ አንዱን ጋር ሙሉ የሆነ አንቀጽ ሳይጠቅሱ የጠቀሱም እንደሆነ አንቀጹን በመሰላቸው መልኩ የተረጎሙ የሚሰባበሩበት ሐላ። ሁለቱ ደግሞ ይለያያል። ለሰዎች ለማስተላለፍ መማርና ራስን ለመለወጥ መማር ሁለቱ የተለያየ። ራሱን ለመለወጥ የሚማር ሰው የሰማውን ነው የሚያደርገው፣ ድምፅ አያሰማም። ሌሎችን ለማነጽ ለመቀየር የሚማር ሰው ኃላፊነቱ ድርብርብ። አንድን አንቀጽ ከመፈሰሩ በፊት ከመተርጎሙ በፊት ነቅል ያስፈልገዋል። ማን በፈሰረው መልኩ ነው የሚፈሰረው? በቁርአን ዙሪያ በራእዩ በግምት የተናገረ አላህና መልእክተኛው ላይ እንደዋሸ ነው የሚቆጠረው። ትክክሉን ካቢ ሆነለት ቢገጥመለት እንኳን ምክንያቱም የአላህ የረሱል ንግግር በራእይ አይባል። ጥልቅ የአረብኛ እውቀት ያስፈልገዋል። ካልሆነ ነቅል ያስፈልገዋል። ከዓለም ከአዋቂ አንደበት የወሰድነው መሆን አለበት። ይህ ተትቶ ዛሬ አንድ ክታብ የቀሩ 11 ኪታብ የቀራ ሰው እንኳን ባይደፍሩን ይደፍራል።
5 6 7 ዓመት 10 ዓመት መድረሳ የተመላለሱ እየቀሩ ነገር ግን በስርዓቱ አንድ ሰው የቀራ ሰው እንኳን ያለው አይነት አቅም ሐል የላቸው። አንዱ የዚህ ምክንያት መጀመሪያ በተርቲብ አለመቅራት፣ ያቀራርን መንገድ አለማወቅ፣ የመቅራትንም ዓላማ አለመረዳት። በቀራን ቁጥር ብንሰራ የሰራንበት እውቀት ወደ ቀጣዩ እውቀት ይመራናል። የውጫዊ ቁሳዊ የሆነውን ብቻ አይደለም ማየት ያለብን። ለስሙ በተርቲብ የሚቀሩ ጥሩ ሼክ ገጥሟቸው ሁሉ የሚለፋላቸው ሰዎች ይኖራል። ነገር ግን በተማሩት ስለማይሰሩ የተማሩት እውቀት ወደ ሌላኛው እውቀት አይወስዳቸው። ሀተፈ العلم بالعمل إن أجابه وإلا ارتحل الخطيب البغدادي በዘገቡት አተር ላይ እንዳለ ተግባር ለዕልም ይደውልለታል። በዘመናዊ አነጋገር ይደውልለታል ነበር ይጠራዋል ማለት ነው። ሀተፈ العلم بالعمل علم عمልን ይጠራዋል ና ይላል። عمل እሺ ብሎ ከመጣ ጥሩ አብረው ያድጋሉ። من عمل بما علم أورثه الله علما ما لم يعلم ተብሎ ባወቀው የሰራ ሌላ ያላወቀውን እውቀት አላህ ያወርሰዋል ይሰጠዋል ተብሎ ባወቀው ያልሰራሳ علم عمልን ይጠራዋል። አቤት ካለ መልስ ከሰጠ ከመጣ ጥሩ አብረው ይኖራሉ፣ ይቀጥላሉ፣ ያድጋሉ። ካልሆነሳ ይርተሐል ትቶት ይሄዳል። علم ካልሰሩበት ይጠፋል። ይሄ ችግር እንዳይገጥመን علم الحال መማር አለብን። علم الحال ማለት አሁንም ያስፈልገውን እውቀት ማለት ነው። አሁንም ያስፈልገን እውቀት ከሆነ ትኩስ ስለሚሆን በየጊዜው የተደጋገመ ክስተቶች ስለሚያስታውሱን እንሰራበታል። ባወቅነው ስንሰራ ሌሎች ብዙ የሚጎሉ ነገሮች እንዳሉ እናውቃለን። እውቀታችን ይጨምራል፣ ተነሳሽነታችን ይጨምራል። እስከ መቼ ነው የምንማረው? የመጨረሻው መግቢያ ላይ ማንሳት እንፈልገው ነጥብ ነው። የምንማረው እስከ ለተሞታችን ድረስ። ኢማም አሕመድ ረሕመቱላሂ ዐለይህ ኢማም ሆነው ሼክ ሆነው በዕልም ታውቀው ሀገራቸው ላይ የሆነ ጊዜ ላይ ጫማቸውን አውጥተው ብብታቸው ላይ ታቅፈውት የባግዳድ ከተማዎች ላይ የፈጠኑ ሲራመዱ ሰው አያቸው። ወዴት ሲሏቸው እገሌ የሚባለው መስጂድ ላይ ዕልም አለ አሉ። እሳቸው ዓለም ናቸው፣ ሐዲስ ናቸው፣ ሐፊዝ ናቸው። ነገር ግን ጫማቸው እንኳ አውኳቸው አሁን ላይ የነበረው አይነት ቅንጦት ድሎት አልነበረም። በእሳቸው ዘመን ጠግበው እንኳ አይበሉም ነበር በአግባቡ። ታሪካቸው ላይ አንድ ጫማ ብቻ ለ17 ዓመት እንደተጫሙ ተነግሯል። ከፊት ከኋላ ከግራ ቀኝ ሰፍተውት፣ ስለዚህ ይከብድ ያስቸገር ነበር ማለት ነው። ጫማቸው አውጥተው እሱን ታቅፈው ይሮጣሉ፣ ይፈጥናሉ። ወዴት ሲሏቸው እገሌ የሚባለው መስጂድ ላይ ሐዲስ አለ፣ ዕልም አለ። አንተም በዚህ ደረጃ ሆነህ ለዕልም እንደዚህ ትሆናለህ ሲሏቸው እስከ መቼ ነው የምትማረው ሲሏቸው አልዕልሙ ሚነል መህዲ ኢለል ለሕዲ መዐል መሕበራ ኢለል መቅበራ በላ። መሕበራ ማለት መጻፊያ ብዕር ማለት እስከ መቀበርበት ቀን ድረስ ብዕሬን አልለቅም ብላ። ከአንቀልባ እስከ ላሕድ ድረስ ከዕልም አልላቀቅም ብላ። አንቀልባ ማለት የህፃናት መያዣ ማለት ነው። ታውቁታላችሁ እናቶች። ዕልም የሚጀምረው ከዛ ነው ማለት ነው። ህፃን ላይ የነበረቻቸው ቤት ኢማም አሕመድ ፀጉር ሰሪዋ ፀጉሯን እየሰራች ሳለ ክር ነገር ልትቀጥላት ልታደርግላት ፈለገች። ተት አድርጊ አባቴ ይቆጣል ብላ አስጣለቻት የሚል ንግግር አለ ተርጀማቸው። ህፃን ልጃቸው እንኳን ትንሽ ህፃን ልጃቸው ፀጉሯ ሲሰራ የሚቻለውና ማይቻለውን አሳውቀዋል። ከላሕድ ከማህድ ጀምረው ነው እውቀት የወሰዱት። እሳቸው እናታቸው የቲም ሆና ነው ያሳደገቻቸው። በ10 ዓመቴ ቁርአን እናቴ ያስሐፈዘችኝ። ቤታችን ከመስጂድ ሩቅ ነበረ። በጊዜ ቀስቅሳኝ የባግዳድ ብርድ እንዳያስቸግረኝ ሌሊት ላይ ውሃ ሙቃለኝ ውዱእ አስደርጋኝ በልብሷ ጥቅልል ብላ መስጂድ ታደርሰኝ ነበር ብላ። ዛሬ ኢማም አሕመድ ሲባል እንዲሁ በድንገት አይደለም ኢማም የሆኑት። እናታቸው ናት ኢማም ያደረገቻቸው። እሳቸውም ልጃቸውን አሁን በነገርኳቸው መልኩ ህፃን ሆና ፀጉሯ ሲሰራ አታድርጊ ይሄን አባቴ ይቆጣል ብላ ታስተው ነው። ኢማሙ ማሊክ ረሒመሁላህ ተዓላ ሙወጣ የሚባል ክታብ አላቸው። ሙወጣቸውን ቤታቸው ውስጥ ሆነው እያስቀሩ በቃላቸው የሰሟቸው አንዳንዴ እንቅልፍ ጥላቸዋል። ማታ ማታ በዒባዳ ስለሚያመሹ እንቅልፍ ይዟቸው ይሄዳል። የሆነ ሰዓት ላይ የሚቀሩ ሰዎች ሲሳሳቱ ከውስጥ በሩን ይቀበቀባል፣ ይንኳኳል። ይሄን ኢማም ማሊክ ብንን ይላሉ፣ እስቲ መልስ ይላሉ። ተመልሶ ሲቀራ አሰታል። ይሄን ከጓዳ ሆነ የቀበቀበች የምትቀሰቅሳቸው ልጃቸው ነው። ልጃቸውም ሙወጣን ሐፍዛለች ታውቃለች ማለት። እሳቸው ሲተኙ መሃል ላይ ስህተት ሲፈጠር አያውቁም። በሩ ሲቀበቀብ ይነቃሉ፣ እስቲ መልስ ይላሉ፣ ስህተት ይኖራል። الشاهد العلم من المهد إلى اللحد ከአንቀልባ እስከ ላሕድ ነው። ከአንቀልባ ጀምሮ ልጆቻቸውን በዕልም ስላነጹ ነው እነ ሱፊያን ተውሪ፣ ሐሰን አልበስሪ፣ ኢማም ማሊክ እውቀታቸው እስከ ዛሬ የተረፈው። እዚህ የምንማረው ስራ ስናጣ የተወሰነ ጊዜ ክፍት ሰዓት ስናገኝ ወይም ደግሞ ከ5 እስከ 10 ዓመት አቅደን አይደለም። የሰው ልጅ ዕልም ከመጨመር አይቦዘንም እስከ ተማረ ድረስ። ዛሬ በቃኝ ሲል ግን ጃሂል ይሆናል ተብሎ
ከዚህ 5 ክታብ ቀርቻለሁ 10 ክታብ ቀርቻለሁ ከእስላማዊ ኮሌጅ ተመርቄያለሁ አይባል። እስከ ለተሞታችን ድረስ ዒልም መፈለግ አለብን። ዒልም ዒባዳ ወዕቡድ ረበከ ሐታ ያእቲየከ አልየቂን ተብሎ ዒልም ደግሞ ሚን አፍደል ልዒባዳት አላህ ዘንድ ምርጥ ከሚባሉ ዒባዳዎች አንዱ ዒልም ነው። ከፈርድ በኋላ ከፈርድ ግዴታ ከሆኑ ዒባዳዎች ከጾም ከፈርድ ጾም ከፈርድ ሶላት በኋላ ምንም አላህን የሚያመልኩበት ተወዳጅ ዒባዳ የለም ከዕልም የሚበልጥ ተብሏል። ስለዚህ ይሄን ዕልም እስከ መቼ ነው መቀጠል ያለብን? እስከ ለተሞታችን ድረስ ሳንሰላች የያዘን ሳንለቅ። አንዱ ትልቅ ችግር ምንድነው? የተወሰነ ይማሩና ያቆማሉ ሰዎች ለወራት ለዓመታት ተመልሰው ሲመጡ አዲስ ይሆንባቸው። ኢማሙ ሻፊዒ ረሕመቱላሂ ዐለይህ አልዕልሙ ላ ዩዕጢከ ጁለሁ ሐታ ትዕጢህ ኩለከ ብላ ዕልም ሁለመናን ካልሰጡት ከፊል አካሉን እንኳ አይሰጥም። ከፊሉን እንኳ ለማግኘት ሙሉ ማንነትን መስጠት ያስፈልጋል። አባቴ ሽንኩርት ትከል እንኳ ቢለኝ ዕልም ላይ ዛሬ የደረስኩበት ቦታ ላይ አልደርስም ነበር ያሉ ዑለማዎች ተገኝተዋል። ሽንኩርት እንኳ አልተከልኩም ያን በዘመናቸው በጊዜያቸው በአካባቢያቸው የነበረውን የሥራ ሁኔታ ምሳሌ በማድረግ ሽንኩርት እንኳ ትከል ብባል ወይም ገዝተህ አምጣ ብባል ዛሬ ለደረስኩበት ማድረግ አልደርስም ነበር ያሉ። ዛሬ ታዲያ ሰዎች 2 ሰዓት 3 ሰዓት ለምግብ 6 ሰዓት 7 8 ሰዓት ለእንቅልፍ 2 ሰዓት 3 ሰዓት 4 ሰዓት ለወሬ 2 ሰዓት 3 ሰዓት ለሶሻል ሚዲያ ለዲሽ ለቴሌቪዥን ከመስጠታቸው ጋር በየትኛው ሰዓት ተምረው ነው በአንዴ ዓለም መሆን የሚያስቡት እንደ ዓለም ያደርጋቸው ያለ አቅማቸው ፈትዋ የሚሰጡት? አንዱ ክታብ ውስጥ ያለውን በአግባቡ ሳይረዱ ስሙን በትክክል አስተካክለው መጣት ማይችሉትን ክታብ እየጠሩ ከዛ ነቅል ለማድረግ የሚሞክሩት። ላለ ዒልም ሁለመናችንን መስጠት ያስፈልጋል። ነዓም ኃላፊነት ያለበት ሰው ሁለመናውን መስጠት አይችልም። ሰድዱ ወቃሪቡ ተብሏል። ቀደም ሲል መግቢያ አካባቢ ላይ የዑመርን ታሪክ የጎረቤታቸውን የነጃብርን የጋራ የግመል ጥበቃ ስራ አንስቼላችኋለሁ። ሁሉ ያልተገኘ ነገር የተገራው ያክል አይተውም። የኢማም ሻፊዒ ንግግር ነው። ማላ ዩድረኩ ኩሉሁ ላ ዩትረኩ ጁሉሁ። ሙሉ መርከዝ ገብቼ ካልቀራው ያልቀራም የሚሉ ሰዎች አሉ። በልጅነት ወላጆቼ ስላላስቀሩኝ አሁን ስለማይገባኝ አልቀራም የሚሉ ሰዎች አሉ። ይሄ ሞኝነት። ሙሉውን አላገኘሁትም ተብሎ አስፈላጊ የሆነ ነገር የተገራው የተገኘው ያክል አይተውም። ሞኝነት። ለምሳሌ 1000 ብር የሚያስፈልገው ሰው 1000 ብር ስጠኝ ብሎ ብድር ቢጠይቅ የሆነ ሰው አይ ነገ ያለው 500 ነው ቢል 500ን ተቀብሎ 500 ከሌላ ሰው ነው መፈለግ ያለበት። በተለይ ከሌሎች ሙሉን የማግኘት እድል እንደሌለው የሚሰጋ ሰው ከሆነ 990 እንኳን ቢሆን አልፈልግም የሚል አህመቅ ይኖራል። ዒልም ይሆን በ16 በ15 በ7 በ8 ዓመቱ ዒልም ያልጀመረ ሰው መቼም ስኬታማ አይሆንም አይባል። ነዓም ከለጋ ዕድሜ ተጀምሮ የተቀራ ዒልም ውጤታማነቱ ከፍ ያለ። ነገር ግን ኢማም አልቡኻሪ ላይ እንዳለው እድሜያቸው ከፍ ካለ በኋላም ተማሩ። የረሱል ሰሐቦች እድሜያቸው ከፍ ብሎም ተምረዋል ብለዋል ዑመር ኢብኑ አልኸጣብ። ተዓለሙ ቀብለ አን ተሰወዱ ይላል። አለቃ ከመሆናችሁ የቤተሰብ ኃላፊ ከመሆናችሁ አንቱ ከመባላችሁ በፊት ተማሩ። አንድ ሰው መቼ ሰዎች ከሱ ዒልም እንደሚፈልጉ ለጉዳይ እንደሚፈልጉት አይታወቅምና ይባል። ምንም ማያውቅ ጃሂልን አንተ ከኔ ትሻላለህ አንቺ ከኔ ትሻያለሽ ተነሱ አስተምሩ ሊባል ይችላል። ይገጥማል። መቼ እንደዚህ እንደምትሆኑ አታውቁምና ተማሩ። አንቱ ሳትባሉ በፊት አለቃ ሳትሆኑ በፊት ኃላፊነት ሳይጫንባችሁ በፊት 4 5 6 ልጆችን ወልዶ ልጆቹን እንዴት ማሳደግ እንዳለበት ማያውቁ ሰው አለ። ግራ የሚጋባ የሚተረማመስ። ይህ ሳይመጣ በፊት ተማሩ። ይሄ በመሰረቱ እንደመነሻ የሚመከር ያለፈው ሰውሳ ወበዕደ አን ተሰወዱ አለቃ ኃላፊ ከሆናችሁ በኋላም ተማሩ። የረሱል ሰሐቦች ትልቅም ትንሽም ሆነው ወንድም ሴትም ሆነው ተምረዋል። እድሜያቸው ገፍቶ የሚሰሙትን ንግግር እንኳ አጭር ቃልን መሐፈዝ መሸምደድ ያልቻሉ ጻፉልኝ ብሏል ለነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም ለአቡ ሻህ ጻፉለት ብለዋል። አላህ ተባረከ ወተዓላ ለሁላችንም ጠቃሚ እውቀትን ከመልካም ስራ ጋር ያድለን። የዕልምን ጥፍጥና ይስጠን። ተባትን እስትምራሩን ያድለን ነው። አላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር። ለዛሬ እንደ መግቢያ ይሄ ይበቃናል። በቀጣይ ኢንሻአላህ በየሳምንቱ ሐሙስ ከ4 ሰዓት ከሩብ ከ10 ጀምሮ እስከ 5 ሰዓት ተኩል አካባቢ ድረስ እየተማማራን እንቆያለን። ክታቡ የሌላችሁ ክታቡን አዘጋጁ፣ ማስታወሻ ያዙ። ወቢላሂ ተውፊቅ። ሰላም አለይኩም ወረሕመቱላሂ ወበረካቱሁ።